በተለይ ወዳጄ አቶ ብርሃኔ አርአያ በሌላ ጉዳይ ማዕከላዊ ታስሮ ከቆየ በኋላ ሲለቀቅ በምርመራ ክፍሉ ይካሄድ ስለነበረው ግፍና ሰቆቃ አስረዳኝ። እነዚህ በቁጥጥር ስር የዋሉት የትግራይ ተወላጆች ከፍተኛ ስቃይና ግርፋት የሚደርስባቸው ዋናው ምክንያት ፍስሐ ደስታ የወያኔ አባልና የአዲስ አበባ ከተማ አስተባባሪ መሆኑን ጠቆሙ በሚል ነው። የጉዳዩን እውነተኝነት ካጣራው በኋላ የደህንነት ሚኒስትሩን ኮሎኔል ተስፋዬ ወልደ ስላሴን እኔን ከሆነ የምትፈልገው እኔን መጠየቅ እንጂ በእኔ ምክንያት ሌሎች ንጹሐን ዜጎችን ለምን ይሰቃያሉ? የድርጅታዊ አሰራር የእድር አሰራር ይመስል አንድ ሰው 10 ሰው እንዲጠቆም መደረጉም የተሳሳተ አካሄድ ነው በማለት አነጋገርኩት። ኮሎኔል ተስፋዬ እንኳንስ ይህን ስሙንም መካድ እንደ ትልቅ የመረጃ ጥበብ አድርጎ የሚቆጥር ሰው በመሆኑ በእኔ መስሪያ ቤት እንዲህ አይደረግም ሲል ተከራከረ። አቶ ብርሃኔ አርአያ ከነገረኝ ጋር ሳገጣጥመውና ብርሃኔ ማዕከላዊ ምርመራ ድረስ ሄዶ ለኮሎኔል አርጋው ሲያስረዳም ኮሎኔሉ ምስጢሬን ይዘው ወጣ ከማለት በስተቀር ሌላ መናገር አልቻለም። ኮሎኔል ተስፋዬም በሁኔታው አፍሮ ድርጊቱን በአስቸኳይ እንደሚያስተካክል ገለጸልኝ። ማዕከላዊ ምርመራ ሄዶም ተመርማሪዎችን ጠርቶ ሲያነጋግርም እኛ የአብዮት ወገንና የወያኔ ጋር በግንባር የተፋለምን ጸረ ወያኔ አቋም ያለንን የደርግ መንግስት ከስልጣን ተወግዶ ካልሆነ በስተቀር ወይም እኛን ሆን ብሎ ለማጥፋት ያቀደው የጸረ አብዮት ወገን ከሌለ በስተቀር የምንታሰርበት አንዳችም ምክንያት ስለሌለ በአስቸኳይ ያጣሩልን ሲሉ ያስረዳሉ። የወያኔን የከተማ መዋቅር አግኝቻለሁ እያለ በመፈንደቅ 10 ጊዜ ለሊቀመንበሩ ሲነግር የነበረው የደህንነት ሚኒስትር የታሰሩት ሰዎች በስህተት መሆኑ ሌላው ቢቀር ተመርማሪዎቹ ሲያስረዱት ግልጽ ቢሆንለትም አውቆ የተኛ ሰው እንደሚሉት ሁኔታውን ከማስተካከል ይልቅ ለማዕከላዊ ምርመራ ሹሙ ለኮሎኔል አርጋው እሸቴ ሚስጥርህ እየወጣ ስለሆነ ተጠንቅቀ ስራ በማለት መመሪያ ሰጠው። ውድ ተከታታዮቻችን በዛሬው ዝግጅታችን የምናቀርብላችሁ አብዮቱና ትዝታዬ በሚል ርዕስ ሌተና ኮሎኔል ፍስሐ ደስታ ካዘጋጁት ጽሑፍ ይሆናል። የምናልብላችሁ ጽሑፍ ሐሳቡ በሙሉ የጸሐፊው መሆኑን በአክብሮት እንገልጻለን። አቀራረባችን ወቅቱን ጠብቆ መቅረብ ያለበትን ታሪክ ተከታታዮቻችን እንዲያውቁት ለማድረግ ስለሆነ በጥሞና እንድትከታተሉን እንጠይቃለን። ሰብስክራይብ በማድረግ ቤተሰብ ይሁኑን። ደርግ ወደ ስልጣን ከመጣበት ከ1967 ዓ.ም ጀምሮ ስር ነቀል ለውጥ በማምጣት ጥረት ላይ ተጠምዶ ነበር። በተጨማሪም በአድሃሪ የአረብ ሀገራትና በምዕራባውያን ይደገፍ የነበረውና በወደቀው መንግስት ባለስልጣናት የተመራው ኢዲዩ የሶማሊያ ወረራ ዝግጅትና የኤርትራ የመገንጠል ጥያቄ ትኩረቱን በጣም ስበውት ስለነበረ በብዙ መለኪያ ቅድሚያ የሚሰጣቸው ጉዳዮች ነበሩ። ህወሓት ከራዛ ዘመቻ ጀምሮ 8 ዙር ዘመቻ ተካሄደብኝ በማለት ታሪክን ለማሳመርና ህዝብን ለማሳመን በጽሑፍና በተለያዩ መንገዶች ያቀርበው እንጂ በኮሎኔል አጥናፉ አባተ የታቀደውና የተመራው የራዛ ዘመቻ ግብና ዓላማው ጀብሃና ሻዕቢያን ለመደምሰስ እንጂ በወቅቱ በ1968 ከ200 በማይበልጡ የወያኔ አባላት ላይ ያነጣጠረም አልነበረም። ደርግ በተለይም ኮሎኔል መንግስቱ የመንግስት ትኩረት ሻዕቢያ ለግንጠላ እንዲያመቸው ባቋቋማቸው ተቀጥላ ድርጅቶች ላይ ሳይሆን ሻዕቢያ ቢደመሰስ ሎሌዎቹ የተፈጥሮ ሞታቸውን ይሞታሉ የሚል አቋም ነበረው። የትግራይ ህዝብ ፍጹም ኢትዮጵያዊና የኢትዮጵያ የታሪክ መሰረት ስለሆነ የወያኔ ኮበሌዎች የሚያራምዱትን ዓላማ አይቀበላቸውም ከሚል አስተሳሰብ ጭምር ደርግ በአብዮቱ የመጀመሪያ ዓመታት በህወሓት ላይ የከረረ አቋምና ጥላቻ አልነበረውም። በዚህም ምክንያትም በ1975 እና 1980 በሚገባ ታቅደው ከተካሄዱት 2 ዘመቻዎች ውጪ ሌሎች እግረ መንገዳቸውን የተካሄዱ አሰሳዎች ነበሩ። በመሆኑም ወያኔ በቀላሉ ለማደግና ለመጠናከር እድል አግኝተዋል። ቀይ ሽብር በትግራይ የትግራይ ክፍለ ሀገር ከ1967 ጀምሮ ኢዲዩ፣ ኢሃፓ፣ ህወሓት አልፎ አልፎም የኤርትራው ጀብሃት ድንበር ዘለል ጥቃት በሚያካሂዱበት በአጠቃላይ የወንበዴዎች መናኸሪያና መንቀሳቀሻ ነበር። ወንበዴዎች ክሊኒኮችን፣
ትምህርት ቤቶችን፣ ፖሊስ ጣቢያዎችን፣ ባንኮችን በመዝረፍ እና ድልድዮችን በማፍረስ ማይክሮዌቮችን በመምታት የክፍለ ሀገሩ ጸጥታ ከጊዜ ወደ ጊዜ እየተበላሸ እንዲመጣ አደረጉ። የክፍለ ሀገሩ ዋና አስተዳዳሪ ኮሎኔል ቃለ ክርስቶስ አባይም ጳጉሜ 1968 ሶስቱ ሊቃነ መናብርትና እኔ ባለሁበት ሰፊ ማብራሪያና ገለጻ አቀረቡ። በዚህ ስብሰባም በእስራኤልና ኢትዮጵያውያን መኮንኖች አዋሽ አርባ ልዩ ስልጠና የወሰደው የነበልባል ጦር ወደ ትግራይና ጎንደር እንዲዘምት ተወሰነ። ህዝቡን ለማረጋጋትና የለውጡን ዓላማ ለማስረዳት አሸብር አማረ፣ ደሳለኝ በላይና ገብረ ሕይወት ገብረ እግዚአብሔር የተካተቱበት በኔ የሚመራ የደርግ ቡድን ወደ ትግራይ እንዲሄድ ተወሰነ። በመስከረም መጀመሪያ መቀሌ ደርሰን ስራችንን ጀመር። ከኛ ጋር አንድ ሻምበል የነበልባል ጦር እንዲሄድ ሲደረግ የክፍለ ጦሩ መምሪያና ሻለቆቹ ተከታትለው መቀሌ ገቡ። በዚህ አካባቢና በየከተሞቹም የእነዚህ ድርጅቶች ሰላዮችና ደጋፊዎች ቢኖሩም ቀይ ሽብር ማካሄድ ግን ህወሓትንና ኢህአፓን ማጠናከር ይሆናል። በተቻለ መጠን ህዝቡን በዘዴና በጥበብ በመያዝ ወጣቱ እነዚህን የአመፅ ድርጅቶችን እንዳይቀላቀል በመከላከል ቀስ በቀስ ደግሞ ጫካ የገባውን ወጣትም ወደ አቤቱ መመለስ፣ ድርጅቶቹን ማዳከም ይቻላል የሚል የኔም በወቅቱ የክፍለ ሀገሩ ዋና አስተዳዳሪ የነበሩት የኮሎኔል ቃለ ክርስቶስ አባይም እምነት ነበር። በ1969 ተዘዋዋሪ የደርግ አባላትን መርቼ በክልሉ ለ5 ወራት ቆየሁ። በዚህ ጊዜም በመጀመሪያ በመቀሌና በየከተሞቹ ተሰግስገው የነበሩ ጸረ አብዮተኞችን ቅስም ለመስበር፣ አስተማማኝ ጸጥታ እንዲኖር በክልሉ የተመደበው የነበልባል ጦር የፖሊስ ሰራዊትና ህዝባዊ ድርጅቶችን በማስተባበር የትጥቅ ማስፈታት ዘመቻ እንዲካሄድ አደረግን። በጨዋነትና በዲሲፕሊን በተካሄደው አሰሳ ያለምንም ችግር በርካታ መሳሪያ ተሰበሰበ። በሌሎች ከተሞችም የተካሄደው አሰሳ ውጤታማ ነበረ። የነበልባሉ ጦር አሰሳ ሲያካሂድ እኛ እየተዘዋወርን የወንበዴውን አፍራሽ ተልእኮና የመንግስትን ዓላማ ማስረዳት ቀጠል። ከዚያም ሸፍተው ጫካ ለገቡ ሙሉ ምህረት በመስጠት ተማሪዎች ወደ ትምህርት ቤት ገበታቸው፣ ሌሎች ደግሞ ወደ ሰላማዊ ኑሯቸው እንዲመለሱ፣ በአካባቢው ለመቆየት ያልፈለጉትን ደግሞ የሥራ ቅድሚያ እንዲሰጣቸው ወደ መሃል ሀገር በመላክ ታስረው የነበሩትንም ምክር በመስጠት እንዲለቀቁ በማድረግ እጅግ አመርቂ የሆነ ውጤት ተገኝቶ ነበር። በርካታ ወጣቶችም እጃቸውን ለመንግስት በመስጠታቸው የአማጽያኑ ሰፈር መዳከም ጀምሮ ነበር። በገጠሩ ትግራይ የተዘዋወርን ገለጻ ስናደርግ ሽማግሌዎቹ ለውጡ ጥሩ ነው፣ እንደግፈዋለን፣ ነገር ግን የማተባችን የሃይማኖታችን እና የኤርትራ መገንጠል ያሳስበናል፣ አደራችሁን በማለት ንግግራቸው ይደመድሙ ነበር። ይህ የሚያሳየው ከማንም በላይ የትግራይ ህዝብ የኤርትራን መገንጠል ይቃወም እንደነበረ ነው። ይህም ሲባል ግን የወንበዴው እንቅስቃሴ ሙሉ በሙሉ በቁጥጥር ስር ውሎ ነበር ማለት አይቻልም። በተለይ በትግርኛ በማካሄደው ቅስቀሳና በወሰድናቸው የፖለቲካ እርምጃዎች ያልተደሰተው ወያኔ ሳምሬ ህዝብን ሰብስበን ገለጻ አድርገን ወደ መቀሌ ስንመለስ አጋማሽ መንገድ ላይ ከአንድ በተራራ የተከበበ ረባዳ ቦታ ላይ ከባድ የደፈጣ ውጊያ ገጠመን። የመጀመሪያዋ ላንድ ሮቨር መስተዋቷ በጥይት ተመቶ ስታመልጥ ተኩሱ በማየሉ ከመኪናችን ወርደ ቦታ በመያዝ አጅበውን ከነበሩ ነጭ ለባሾች ጋር በመሆን የተኩስ መልስ መስጠት ጀመርን። ሾፌራችን ባሻ ሩፊ መኪናው ላይ በተደመረ ሬዲዮ እርዳታ እንዲመጣለት ሲጠይቅ አንድ ወንበዴ ተሽሎክልኮ መኪናዋ ላይ ቦምብ ወረወረ። መኪናዋ ላይ ተጭኖ የነበረው የነዳጅ ታንከር ሲቀጣጠል መኪናዋ ከጥቅም ውጭ ሆና ባሻውም ህይወቱ አለፈ። አምልጣ በሄደችው ላንድ ሮቨር የ10 አለቃ ገብረ ሕይወት ከተማ ደርሶ መትረየስ የያዙ ነበልባል ጦር በሄሊኮፕተር ይዞ ብቅ አለ። ደፈጣ አድራጊዎቹ አካባቢውን ጥለው ሄዱ። በዚህ ደፈጣ ከሾፌራችን በተጨማሪ 10 ነጭ ለባሾችም ተገደሉ። ከዚያ በላይም ቆሰሉ። እኔ በደፈጣው ስለመገደሌ መቀሌ ከተማ በሰፊው ስለተወራ እዛው ስደርስ በርካታ ሰዎች አረፍኩበት ቦታ ድረስ በመምጣት እንኳን አተረፈ ሲሉ፣ አንዳንዶቹም ለማጣራት ጭምር የመጡ ነበሩ። ይህም ሆኖ የጀመርነውን ስራ አላቆምንም። ፍርድ ቤት ተከሰን በቀረብንበት ጊዜ ደፈጣና የመግደል ሙከራ እንደተካሄደብን፣ ይህም ሆኖ በእስር የነበሩ የኢሃፓና የህወሓት አባላትን ከእስር መልቀቃችንን፣ ስራ እንዲይዙ ማድረጋችን እና ደርግ ተቃዋሚዎቹን የማጥፋት ዓላማ እንዳልነበረው በወቅቱ በክፍለ ሀገሩ የነበሩ የአይን ምስክሮችን በመከላከያ ምስክርነት አቅርቤ አስመስክሬ ነበር። ከችሎቱ ስወጣ ግን የወያኔ ታጋዮች የነበሩ የወይን ቤቱ ኃላፊዎች ደፈጣው ሲካሄድ የኃይል አዛዥ የነበረው ከዳኞቹ አንዱ እንደነበረ ሲነግሩኝ የተሰማኝን ለአንባቢ እተወዋለሁ። የትግራይ ተልእኮዬን ጨርሼ ከተመለስኩ በኋላ ዋና አስተዳዳሪው ኮሎኔል ቃለ ክርስቶስ አባይና የፖሊስ አዛዡ ኮሎኔል ገብረ
አህመድን ሀጎስ ከፖለቲካ ካድሬዎችና እዛው ተመድበው ከነበሩ የደርግ አባላት ጋር ሰው ያለ አግባብ እንዳይታሰርና እንዳይገደል በብርቱ ሲከራከሩና መብቱን ሲያስከብሩ ቆዩ። ሁለቱም የህዝቡን ባህልና ታሪክ ጠንቅቀው የሚያውቁ የወንበዴውን እንቅስቃሴ መረጃ በቀላሉ ማግኘት የሚችሉ በህዝብ ዘንድም የተከበሩና የተወደዱ ነበሩ። አንዳንድ በወቅቱ ተራማጆች ነን የሚሉ ወገኖች ግን ግድያ የአብዮተኝነትና አብዮት መለኪያ ይመስል በትግራይ ክፍለ ሀገር አብዮት አልገባም፣ አብዮቱንም ያዳፈኑትና ቀይ ሽብር እንዳናካሄድ ደንቃራ የሆኑብን ኮሎኔል ፍስሐና ኮሎኔል ቃረ ክርስቶስ ናቸው የሚል በካድሬዎችና በህዝብ ድርጅት ተወካዮች በኩል ከባድ ቅስቀሳ ተካሄደብን። ህዝቡ በአብዮቱ እንዲጠመቅ ቀይ ሽብር መካሄድ ስላለበት ለዚሁ ስራ የሚመጥኑ ያሏቸውን በሲዳሞና በባሌ አወይና ነፍጠኛ በማለት የበርካታ ሰዎች ህይወት እንዲጠፋ ያስደረጉትን የሻለቃ ተፈራ ወልደትንሳኤንና በእጩነት ለቋሚ ኮሚቴው አቀረቡ። በወቅቱ የቀረቡት እጩ በጣም ፈጣንና ችኩል ስለሆኑ ከትግራይ ህዝብ ባህልና ልምድ ከአካባቢው ካለው የወንበዴ ችግር ጋር ተዳምሮ ለቦታው የማይመጥኑ መሆኑን ተቃወምኩ። ነገር ግን በነፍቅረ ስላሴና ለገሰ በድምፅ ብልጫ ተሸነፍኩ። ሻለቃው በ1970 እጅግ በጣም የረጉና ብልህ የነበሩትን ኮሎኔል ቃለ ክርስቶስን በመተካት ዋና አስተዳዳሪ ሆነው ተሾሙ። በተሾሙ ማግስትም የህዝብ ድርጅት ጽሕፈት ቤት ተጠሪ ከነበረው ከመቶ አለቃ ደስታ ታደሰ ጋር በትግራይ አውራጃዎች ቀይ ሽብር አካሄዱ። በዚህ ቀይ ሽብር የተደናገጡ ከ2000 የማያንሱ ተማሪዎችና አስተማሪዎች ህወሓትን ተቀላቀሉ። አንዳንዶቹም ወንበዴዎችን ለመቀላቀል ስላልፈለጉ ተሰደዱ። ህወሓት በቀይ ሽብሩ ከፍተኛ ተጠቃሚ በመሆን ተዳክሞ የነበረውን ክንዱን አፈረጠመ። በሹመቱ ወቅት ተቃውሞውን ያላዳመጡ ጓዶችም ዓመት ባልሞላው ጊዜ ውስጥ የሻለቃውን ድክመት ተገንዝበው በ1971 በጡረታ እንዲገለሉ ወስነው በእኔ ፊርማ ወደ ጡረታ ተገለሉ። ይሁን እንጂ የፈሰሰው አልታፈሰም፣ ያስከተለው ጦስም አልተመለሰም። የተካሄደው ቀይ ሽብር እነመለስ ዜናዊ በከተሞች ያቋቋሟቸውን ህዋሶች ለመበጣጠስ ግን ረድቷል። በተዛማጅም በየአውራጃው ሰርገው ገብተው የነበሩ የህዝብ ድርጅት ካድሬዎች ጸረ ወያኔ አቋም የነበራቸውን ግለሰቦችና የኢህአፓ አባላትን በዚህ ቀይ ሽብር ሽፋን እንዲመቱ በማድረግ ህወሓትን ተጠቅሞበታል። ለምሳሌ በ1970 ወልደ ስላሴ ግርማ የተባለ የአድዋ የህዝብ ድርጅት ኮሚቴ አባልና የወያኔ ሰርጎ ገብ ለካድሬዎች በመኖሪያ ቤቱ ባዘጋጀው የራት ግብዣ የወያኔ ነፍሰ ገዳዮች በድንገት በመግባት 6 ካድሬዎች የተቀለሉትን እንኳን ሳይጎርሱ የጥይት ናዳ አወረዱባቸው። ወልደ ስላሴም ተጠልፎ የሄደ በመምሰል ወያኔን ተቀላቀለ። በዚሁ በታህሳስ ወር የደርግ አባሉ የመቶ አለቃ ተፈራ ጅፋር፣ የአድዋ አውራጃ ዋና ጸሐፊ ታደሰ ገብሩና አንድ ሌላ ካድሬ የወያኔ ሰርጎ ገቦች ገድለዋቸዋል። ወያኔንም ተቀላቀሉ። እዚህ ላይ የመቶ አለቃ ደስታ ታደሰ ባለቤት የወያኔ ተልእኮ አስፈጻሚ ዋና ተዋናይ እንደነበረች በእስር ያገኘኋቸው የአካባቢው ካድሬዎች ይናገራሉ። እነዚህ ለአብነት የተጠቀሱ እንጂ የዚህ አይነት ግድያዎች በርካቶች ናቸው። በሽብሩ የተደናገጡ ወጣቶች ሸሽተው የማይፈልጉትን ወያኔ ተቀላቀሉ። ወያኔም ቀይ ሽብሩን በሰርጎ ገብነት እያካሄደ የአማራ መንግስት የትግራይ ወጣቶችና ምሁራንን ለማጥፋት ያቀደው ሴራ ነው በማለት ከፍተኛ ፕሮፓጋንዳ አካሂደውበታል። በተለይ በቀይ ሽብር ምክንያት ወያኔን የተቀላቀሉት የትግራይ ወጣቶች ህወሓት ከነበረው የአቅም ደካማነት ሁሉንም ለማስተናገድ አልቻለም። በወቅቱ በአውራጃ ልዩነት ምክንያት በድርጅቱ በተከሰተው ምስቅልቅል እንፍሽፍሽ ድርጅቱ በመታመስ ላይ እንደነበረ በመገንዘብ ወጣቶቹ ህወሓትን እንዳሰቡት ሆኖ ስላላገኙት በርካቶቹ እጃቸውን ለመንግስት በመስጠት ተመለሱ። ወዲያውንም ጸረ ወያኔ ትግል በከፍተኛ ደረጃ በመጀመራቸው የድርጅቱን ድክመት በማጋለጥ በመንቀሳቀሳቸውና ከምስቅልቅሉ ጋር ተዳምሮ ድርጅቱ ፈጽሞ ወደ መፍረስ ተቃርቦ ነበር። ነገር ግን ደርግ በነበረው ወታደራዊ ኃይል በገጠር ይንቀሳቀስ የነበረውን ህወሓት ለመደምሰስ እድሉን አልተጠቀመበትም። በቀይ ሽብሩ የሰው ኃይል ለማግኘት የህዝቡን ስነ ልቦና ወደ ወያኔ እንዲያዘነብል በማድረግ ይበልጥ ተጠቃሚ የሆነው ህወሓት ነበረ። በ1975 በህወሓት ላይ የተካሄደ ዘመቻ ደርግ በ1974 ያወጣው የቀይ ኮከብ ዘመቻ ያነጣጠረው በፍጥሩ ህወሓት ሳይሆን በፈጣሪው ሻዕቢያ ላይ ነበር። በሻዕቢያና በህወሓት መካከል አልፎ አልፎ አለመግባባቶች ቢኖሩም ሻዕቢያ ካለ ህወሓት ድጋፍ ለመገንጠል እንደማይችል፣ ህወሓትም ያለ ሻዕቢያ ድጋፍና እርዳታ ህልውናው እንደሚያከትም በመረዳት ልዩነታቸውን ወደ ጎን በመተው ለሀገር አንድነትና ሉዓላዊነት የቆመውንና የዓላማቸው ተጻራሪ
የሆነውን ደርግ በጋራ ለመዋጋት ከወሰኑ ውለው አድረዋል። ህወሓት በቀይ ኮከብ ዘመቻ ወቅት ከሻዕቢያ ጎን ተሰልፎ ሻዕቢያን ከውድቀት በማዳኑ ደርግ በህወሓት ላይ የነበረውን አመለካከት በመጠኑም ቢሆን እንዲለውጥ ተገደደ። በዚህ ድርጅት ላይም የተቀነባበረ ዘመቻ ለማካሄድ ለመጀመሪያ ጊዜ ወሰነ። ደርግ በ1975 በህወሓት ላይ አንድ የተቀነባበረ ዘመቻ ለማካሄድ እቅድ ማውጣት ነበረበት። እቅዱ ሻዕቢያንና ህወሓትን የሚያገናኘውን አካባቢ በቅድሚያ መዝጋት፣ ከዘመቻው በኋላ ደግሞ ክልሉን በቁጥጥር ስር አድርጎ በመሳሪያ የተደገፈ ቅስቀሳ ማካሄድ እንዲሁም አንድ ከፍተኛ የወታደራዊ ማሰልጠኛ ማዕከል ማቋቋምና የልማት አውታሮችን መዘርጋት ያካተተ ነበር። ይህ እቅድ ሲዘጋጅ እኔ ከሚኒስትሮች ምክትል ሰብሳቢነት ወደ ኢሰፓኮ የመከላከያና አስተዳደር አካላት መምሪያ ኃላፊ ሆኜ በተዘዋወርኩበት ጊዜ ስለነበር እቅዱን በሊቀመንበርነት እንድመራ ተደረገ። የዘመቻው አጠቃላይ እቅድም 30ኛ ሜካናይዝድ ብርጌድ ከወሎ ጭፍራ ተነስቶ በደሮ ግብር አድርጎ ደቡብ ትግራይን አስሶ መቀሌ እንዲገባ፣ 17ኛ ክፍለ ጦር ከትግራይና ከአስመራ የመጣው 3ኛ ክፍለ ጦር በሽሬ እንዳስላሴ አድርገው አዲ ዳዕሮ፣ አዲ ሀገራይና ሸራሮ ለመግባት በብርጋዴር ጀነራል ካሳይ ጨመዳ የሚመራ ሰንጥቅ ሜካናይዝድ ብርጌድ ከኤርትራ ባሬንቱ ቶኮምቢያ በኩል ሸራሮ ለመግባት በብርጋዴር ጀነራል ተመስገን ገመቹ የሚመራው የነበልባልና የህዝባዊ ሰራዊትን ያቀፈው 7ኛ ክፍለ ጦር ከጎንደር ተነስቶ በሁመራ በኩል አድርጎ ወደ ወያኔ ምሽግ በማምራት ከጥቃቱ ሸሽተው የሚወጡትን ወንበዴዎች መንገድ በመዝጋት የመደምሰስ ግዳጅ ነበር የተሰጠው። የዘመቻው እቅድ በሚያዝያ ወር ከመጀመሩ በፊት የመከላከያና የደህንነት ሚኒስትሮችን እንዲሁም የካድሬ ስምሪቱን ለመከታተል የድርጅት መምሪያ ኃላፊ የነበረውን ሻምበል ለገሰ አስፋው ያሉበትን ቡድን ይዤ መቀሌ ገባው። መቀሌ ተቋቁሞ በነበረው የዘመቻ ማዕከል መኮንኖችን፣ የክፍለ ሀገሩን ከፍተኛ ባለስልጣኖች፣ የኢሰፓኮ ኃላፊዎችን ስብስብን የዘመቻውን እቅድና ዓላማ ካስረዳን በኋላ ዝግጅታችን እንዲያጠናቅቁ መመሪያ ሰጠን። በኤርትራ በኩል ለግዳጅ የሚሰማራውን ጦር በበላይነት ለመምራት የጦር ኃይሎች ጠቅላይ ኤታማዦር ሹሙ ሜጀር ጀነራል ኃይለ ጊዮርጊስ ኃይለ ማርያም የተመደቡ ሲሆን ከትግራይ በኩል ለዚህ የሚዘምተው ጦር ደግሞ የማዕከላዊ እዝ አዛዥ ሜጀር ጀነራል አበበ ገብረየስ ተመደቡ። እንቅስቃሴው እንደተጀመረም የእኛ ቡድን 30ኛ ሜካናይዝድ ብርጌድ ከጭፍራ መቀሌ መግባቱን እንደዚሁም ከኤርትራና ከትግራይ የተውጣጡ ክፍለ ጦሮችን አክሱምና እንዳስላሴ ተገንተን ተመልክተናል። ከዚህ በኋላ በወጣው እቅድ መሰረት ኤታማዦር ሹሙ እንዲቀጥሉ ተደረገ። ነፃ በሚወጣው መሬትም የፖለቲካ ካድሬዎች በህዝቡ ዘንድ በመገኘት ቅስቀሳ እንዲያካሂዱ የተመደቡትም ተዘጋጅተው በአካባቢው በመጠባበቅ ላይ ነበሩ። በዘመቻው እቅድ መሰረት ጦሩ የወያኔ ምሽግ የነበረውን ሸራሮን፣ አዲ ሀገራይንና ደደቢትን ተቆጣጠረ። ወያኔም በአጠቃላይ ስንቁን፣ የመድኃኒት ክምችቱን፣ የኪነት ዕቃውን ሳይቀር ጥሎ በመውጣት ተበታተነ። በርካታ የወያኔ ተዋጊዎችም ሙትና ቁስለኛ ሆኑ። ቀደም ብሎ የታቀደው ጦሩ በአካባቢው ቆይቶ ካድሬዎች የፖለቲካ ሥራ እንዲሰሩና ህዝቡን እንዲያረጋጉ የመከላከያ ኮንስትራክሽንም አንድ ከፍተኛ ወታደራዊ ማሰልጠኛ እንዲገነባ ነበረ። ጦሩ ቦታው እንደተቆጣጠረ የሶቪየት ምድር ጦር ምክትል አዛዥ የነበሩት ጀነራል ፔትሮቭ መጥተው የሻዕቢያን አቀማመጥ የሚያሳይ ወቅታዊ የሳተላይት መረጃ እንዳላቸው፣ በሻዕቢያ ላይ በቀላሉ ድል ለመቀዳጀትና ናቅፋን ለመያዝ እንደሚቻል፣ ጦሩ ከትግራይ ወጥቶ ኤርትራ ላይ እንዲዋጋ ሊቀመንበሩን አሳመኑ። ያ ሁሉ መስዋዕትነት የተከፈለበትና ውጤታማ የነበረ ዘመቻ ቆሞ ከሁለት ብርጌድ በስተቀር ሌላው ጦር ወደ ናቅፋ ግንባር ተንቀሳቀሰ። ህወሓትም ቀስ በቀስ ወደ ደደቢትና ሽራሮ ተመለሰ። የፖለቲካ ሥራ ለመስራት ተመድበው የነበሩ ታጣቂ ካድሬዎችም ተስፋ ቆረጡ። እነሱ ብቻ ሳይሆኑ እኔም እንዲህ አይነት የተሳካ ዘመቻ ተካሂዶ እስከ መጨረሻው መግፋት ሲገባ በጎን የውጭ ኃይሎች መጥተው ሲያከሽፉት ነገሩ እንቆቅልሽ ሆነብኝ። ናቅፋን ለመያዝ የዘመተው ጦርም ውጊያ አካሂዶ ዋና ግቡን ለመቆጣጠር ሲቃረብ ባልታወቀ ምክንያት እንዲቋረጥ ተደረገ።
በወያኔ ላይ የተካሄደው ዘመቻ ከከሸፈ በኋላ ሁለተኛ ደረጃ ትምህርታቸውን አጠናቀው ከፍተኛ ትምህርት ለመቀጠል ያልቻሉ ወይም የሥራ ዕድል ያልነበራቸውን ወጣቶች እንደዚሁም የፕሮፌሰር ገብሩ ታረቀ በትክክል እንዳስቀመጡት በሚቀጥሉት ዓመታት ዋናው የወያኔ ተዋጊ ኃይል የሆነው አርሶ አደር ዓላማው በገጠር ከነበረው አስከፊ ኑሮና ድህነት ለመላቀቅ ህወሓትን ተቀላቀለ። ደርግ አማራጭ የሥራ ሁኔታ ሳያዘጋጅ በደሞዝ ወይም በኪራይ ማሰራት በመከልከሉና በቀጥታ ምክንያት ወደ ሌላ ክልል ለመንቀሳቀስ ባለመቻሉ አርሶ አደሩ ለወያኔ የሰው ኃይል ዋና ምንጭ ሆነ። ይህን ሁኔታ በመጠቀምም ህወሓት ቀሚስና ክላሽን ጎን ለጎን አስቀምጦ ወይ እንደ እናትህ ቀሚስ ልበስ ወይ እንደ ጀግኖቹ ጠበንጃ አንሳ በማለት ሲቀሰቅስ በቋፍ የነበረው አርሶ አደርና ወጣት የወያኔን ድርጅት በብዛት ተቀላቀለ። ከዚህም ባሻገር በክልሉ በተካሄደው ቀይ ሽብር ጸረ ወያኔ የነበሩ የክልሉ ተወላጆችና ባለስልጣኖች መታሰርና መገደል ተማሪዎችን፣ አስተማሪዎችን፣ የመንግስት ሰራተኞችንና አርሶ አደሮችን ስጋት ላይ ጣላቸው። በመሆኑም የክልሉ ተወላጆች ራሳቸውን ለማዳን ወደ ወያኔ ጉያ ገቡ እንጂ ህወሓት ዴሞክራሲያዊ ድርጅት ስለነበር ወይም የመገንጠል ዓላማውን ደግፈው አልነበረም። ወያኔ በሰው ኃይል ድርጅቱን ሲያጠናክር በተዛማጅ ዓላማውን የሚቃወሙትን በኃይል በመላና በዘዴ ለማስወገድ ተንቀሳቀሰ። በ1975 አንድ ገበሬ የበርካታ ባለስልጣናት ስም ዝርዝር ያለበት ጽሑፍ እንደያዘ ኬላ ላይ በቁጥጥር ስር ይውላል። በዚህ ዝርዝር ከተጠቀሱት መካከልም ብርሃኑ ማሞ የተባለ የመቀሌ ከንቲባ ነበር። የክልሉ የደህንነት መስሪያ ቤት ኃላፊ ኮሎኔል አያና መንግስቱም ጊዜ ሳይወስዱና ሳያጣሩ በቁጥጥር ስር ያውሉታል። ብርሃኑ ማሞም በምርመራ ክፍሉ ተጠቁሞ ይሁን ወይም ዱላና ግርፋትን መቋቋም አቅቶት የወያኔ አባል መሆኑን የመለመለውም የክፍለ ሀገሩ ተቀዳሚ ምክትል አስተዳዳሪ ህሩይ አስገዶም እንደነበረ ይገልጻል። በየጊዜው ከህወሓት የሚላከውንም ጽሑፍ በጋራ ለሚመለከታቸው እንደሚያስተላልፍና አባላትን እንደሚመለምልም ያስረዳል። ህሩይ አስገዶም ግን የፖለቲካ ተሿሚ በመሆኑ ሊቀመንበሩ ካልፈቀዱ በስተቀር የክፍለ ሀገሩ ባለስልጣናት ሊያስሩት አይችሉም። ስለዚህ ብርሃኑ ለማዕከላዊ ምርመራ የሰጠውን ቃል በቴፕ አስቀርጸው የክፍለ ሀገሩ የሰፓኮ ተጠሪ ሙልጌታ ሀጎስ፣ የደህንነቱ ተጠሪ ኮሎኔል አያና መንግስቱና የማዕከላዊ ምርመራ ኃላፊው ኮሎኔል አርጋው እሸቴ ቴፑን ለማስደመጥ ወደ አዲስ አበባ ይገሰግሳሉ። ሊቀመንበር መንግስቱም ቴፑን ካዳመጡ በኋላ ህሩይ አስገዶም በቁጥጥር ስር እንዲውል ይፈቅዳሉ። ቡድኑ ከአዲስ አበባ እንደተመለሰም ህሩይ አስገዶም እንዲያዝ በክልሉ የጦር አዛዥ ለነበረው ብርጋዴር ጀነራል ታሪኩ አይኔ ትዕዛዝ ይሰጣል። ህሩይ እነ ጀነራል ታሪኩ አይኔንና ሌሎች ከፍተኛ ባለስልጣናት የመከላከያ ሰራዊትን ተሽከርካሪዎች ሳይቀር እየተጠቀሙ ከፍተኛ ምዝበራና ሙስና ያካሄዱ እንደነበረ ስለሚያውቅ አንድ ቀን ያጋልጠናል የሚል ስጋት ነበራቸው። የእስር ትዕዛዙም ህሩይን ለማስወገድ ጥሩ አጋጣሚ ሆነላቸው። እድሉን ተጠቅመውም ህሩይ በጽህፈት ቤቱ እያለ በፖሊስ አማካይነት በቀላሉ መያዝ ሲችሉ በምሳ ሰዓት ወደ ቤቱ ሲያመራ ቤተ መንግስቱ አጠገብ የብረት ለበስ ተሽከርካሪ አቁመውና ከበው እጁን እንዲሰጥ ይጠይቁታል። ከመኪናው ሲወርድም ያለአንዳች ጥያቄ ጥይት ያርከፈክፉበታል። አልያዝም ብሎ ተኩስ ሲከፍት ተገደለ ብለው ሪፖርት አደረጉ። እነ ታሪኩ አይኔ ቂማቸውን ተወጡ። ህሩይም ላይ መለስ በራሱ መንግስት ለዘላለሙ አሸለበ። ከዚህ በኋላማ የደህንነት ሚኒስትሩ ከፍተኛ የሆነ የወያኔ የከተማ መዋቅር ተገኘ በማለት በክፍለ ሀገሩ ከነበሩት 8 አውራጃዎች 7ቱ መንግስት ከሚቆጣጠራቸው 40 ከሚደርሱ ወረዳዎች 30 የሚሆኑ አስተዳዳሪዎች፣ የገበሬ የሰራተኛና የወጣት አመራር አባላት እየታፈሱ ማዕከላዊ ምርመራ ተወረወሩ። እስሩ ወደ አዲስ አበባና ሌሎች ክፍላት ሀገራትም አመራ። በተለይ በታህሳስ 1976 የኢሰፓኮ ማዕከላዊ ኮሚቴ አባልና የአዲስ አበባ ኢሰፓኮ የርዕዮተ ዓለም ኃላፊ የነበረው ታደሰ ገብረ እግዚአብሔር በቁጥጥር ስር እንዲውል ተደረገ። ከታደሰ ገብረ እግዚአብሔር መታሰር በኋላማ በደህንነት ሚኒስትሩ ቆንጠጥ አድርጉ የሚል የሚስጥር ትዕዛዝ እያንዳንዱ ታሳሪ በአሰቃቂ ሁኔታ እየተገረፈ የሚያውቀውን ያክል የትግራይ ተወላጆችን እንዲጠቁም ተደረገ። ተመርማሪዎችም ስቃዩንና ሰቆቃውን መቋቋም ሲያቅታቸው ጓደኞቻቸውንና ዘመዶቻቸውን ሳይቀር በመጠቆም በመላ ሀገሪቱ በኢሰፓኮና በመንግስታዊ መዋቅር እንደዚሁም ሀብት አላቸው የተባሉ የትግራይ ተወላጅ ነጋዴዎች ሳይቀሩ እየታደኑ ተያዙ። የመቀሌና የአዲስ አበባ ማዕከላዊ ምርመራና መንግስት የማያውቀው በደህንነት ሚኒስትሩ በተስፋዬ ወልደ ስላሴ የተቋቋመው ቬርሙዳ ተብለው የሚጠሩ የማሰቃያ እስር ቤቶችም በእስረኞች
ተጨናነቁ። ለዚሁ ምርመራም በጭካኔያቸው የታወቁትን ሻምበል ዋቆያ ጃራ፣ የ10 አለቃ ክፍሌ እንየው የቅጽል ስሙ አዝብጤ፣ ተክሌ ወንድማገኘው ኢዲዮ፣ ተፈራ ወርቅ አያሌው ውቃው እና አለማየሁ መንገሻ ድሹ የተባሉት ተመደቡ። ለዚህ ለስራ ማስገጃ የሚሆንም ከፍተኛ ገንዘብ ተመደበ። መርማሪዎቹ ከነ ኃላፊዎቻቸው አንዴ መቀሌ አንዴ አዲስ አበባ ሲመላለሱ በንጹሃን ዜጎች ስቃይ ሰርግና ምላሽ ሲሆንላቸው አለቆቻቸውም ኪሳቸውን የሚያደልቡበት ሲሳይ ተከፈተላቸው። ምርመራው በመካሄድ ላይ ያለ በተለያየ ምክንያት ማዕከላዊ ታስረው የነበሩና የሰዎቹን የምርመራ ስቃይ አይተው የወጡ እንደዚሁም ትግርኛ በመናገራቸው በሐሰት የወያኔ አባላት ናቸው ተብለው ተይዘው የተለቀቁ ኤርትራውያን በማዕከላዊ እስር ቤት ይካሄድ የነበረውን ምርመራ በተለያየ መንገድ እኔ ዘንድ እንዲደርስ አደረጉ። በተለይ ወዳጄ አቶ ብርሃኔ አርአያ በሌላ ጉዳይ ማዕከላዊ ታስሮ ከቆየ በኋላ ሲለቀቅ በምርመራ ክፍሉ ይካሄድ ስለነበረው ግፍና ሰቆቃ አስረዳኝ። እነዚህ በቁጥጥር ስር የዋሉት የትግራይ ተወላጆች ከፍተኛ ስቃይና ግርፋት የሚደርስባቸው ዋናው ምክንያት ፍስሐ ደስታ የወያኔ አባልና የአዲስ አበባ ከተማ አስተባባሪ መሆኑን ጠቆሙ በሚል ነው። የጉዳዩን እውነተኝነት ካጣራው በኋላ የደህንነት ሚኒስትሩን ኮሎኔል ተስፋዬ ወልደ ስላሴን እኔን ከሆነ የምትፈልገው እኔን መጠየቅ እንጂ በእኔ ምክንያት ሌሎች ንጹሃን ዜጎችን ለምን ይሰቃያሉ? የድርጅታዊ አሰራር የእድር አሰራር ይመስል አንድ ሰው 10 ሰው እንዲጠቆም መደረጉም የተሳሳተ አካሄድ ነው በማለት አነጋገርኩት። ኮሎኔል ተስፋዬ እንኳንስ ይህን ስሙንም መካድ እንደ ትልቅ የመረጃ ጥበብ አድርጎ የሚቆጥር ሰው በመሆኑ በእኔ መስሪያ ቤት እንዲህ አይደረግም ሲል ተከራከረ። አቶ ብርሃኔ አርአያ ከነገረኝ ጋር ሳገጣጥመውና ብርሃኔ ማዕከላዊ ምርመራ ድረስ ሄዶ ለኮሎኔል አርጋው ሲያስረዳም ኮሎኔሉ ምስጢሬን ይዘው ወጣ ከማለት በስተቀር ሌላ መናገር አልቻለም። ኮሎኔል ተስፋዬም በሁኔታው አፍሮ ድርጊቱን በአስቸኳይ እንደሚያስተካክል ገለጸልኝ። ማዕከላዊ ምርመራ ሄዶም ተመርማሪዎችን ጠርቶ ሲያነጋግርም እኛ የአብዮት ወገንና የወያኔ ጋር በግንባር የተፋለምን ጸረ ወያኔ አቋም ያለንን የደርግ መንግስት ከስልጣን ተወግዶ ካልሆነ በስተቀር ወይም እኛን ሆን ብሎ ለማጥፋት ያቀደው የጸረ አብዮት ወገን ከሌለ በስተቀር የምንታሰርበት አንዳችም ምክንያት ስለሌለ በአስቸኳይ ያጣሩልን ሲሉ ያስረዳሉ። የወያኔን የከተማ መዋቅር አግኝቻለሁ እያለ በመፈንደቅ 10 ጊዜ ለሊቀመንበሩ ሲነግር የነበረው የደህንነት ሚኒስትር የታሰሩት ሰዎች በስህተት መሆኑ ሌላው ቢቀር ተመርማሪዎቹ ሲያስረዱት ግልጽ ቢሆንለትም አውቆ የተኛ ሰው እንደሚሉት ሁኔታውን ከማስተካከል ይልቅ ለማዕከላዊ ምርመራ ሹሙ ለኮሎኔል አርጋው እሸቴ ሚስጥርህ እየወጣ ስለሆነ ተጠንቅቀ ስራ በማለት መመሪያ ሰጠው። እስረኞችም ግርፋትና ዱላ ያነሳቸው ይመስል ለ7 ወራት የፀሐይ ብርሃን እንዳያዩ ጨለማ ቤት እንዲዘጋባቸው ተደረገ። ጉዳዩን ከማጣራት ይልቅ አሁንም እስሩ ቀጠለ። የታሳሪዎቹ ቁጥር እየበዛ ሲሄድም ሊቀመንበር መንግስቱ ይህ እስር በጣም እየበዛ ነው የዘር እንዳይሆን ሲሉ ተስፋዬን ይጠይቁታል። ተስፋዬም መዋቅሩን በትክክል ነው ያገኘነው፣ መረጃችንም አስተማማኝ ነው እያለ ይወተውት ጀመር። በአካባቢው ስለነበርኩ እኔ እንደነገርኳቸው ጠርጥሮ ነው መሰለኝ በጣም ተደናገጠ። ኮሎኔል መንግስቱ የሚታሰረው ሰው እየበዛባቸው ሲሄድ በአስቸኳይ እንዲቆም አዘዙ። ይህ ባይሆን ኖሮ በየክፍለ ሀገሩ አንድ የመንግስት ደጋፊ ለምልክት እንኳን አይገኝም ነበር። ይህ እስር እየተካሄደ ሳለ የመሰረታዊ ድርጅቶች ስብሰባም እንዲደረግ ተወሰነ። እኔም የበላይ አካል ተወካይ በመሆን በደህንነት መስሪያ ቤቱ የመሰረታዊ ድርጅት ጉባኤ እንድገኝ መመሪያ ተሰጠኝ። የመሰረታዊ ድርጅት ጉባኤም የሥራ እንቅስቃሴያቸውን ሪፖርት አቀረቡ። የሚቀጥለውን የመሰረታዊ ድርጅት ኃላፊዎችን ምርጫ ካካሄደ በኋላ እኔም የመዝጊያ ንግግር አደረግኩ። የደህንነት መስሪያ ቤት ህዝቡን ከመንግስት መንግስትንም ከህዝቡ ጋር ለማቀራረብ ከፍተኛ ኃላፊነት የተጣለበት የመንግስት ዋልታና ምሰሶ መሆኑን በማስገንዘብ ስራዎቹን በጥንቃቄ መስራት እንዳለባቸው በወሬና በአሉባልታ ወይም ለግል ጥቅም ሳይሆን የህዝቡን መደባዊ አንድነት በሚያስጠብቅና ጥራትና ጥናት በተሞላበት ሁኔታ መስራት እንደሚገባቸው በተለይም የፓርቲ አባላት የሆናችሁ ከጥላቻ ከአድሎና ከጉቦ ከተለያዩ ሴራና ተንኮል በጸዳ መልኩ ህብረተሰቡን በቅንነት ማገልገል ይጠበቅባቸዋል በሚል ነጥብ ላይ ያተኮረ ንግግር አደረኩ። ከዚህ ንግግር በኋላ መልእክቱን በሚገባ የተረዳው ተስፋዬ ወልደ ስላሴ በእኔ ላይ የሚካሄደው ምርመራ በተጠናከረ መንገድ እንዲቀጥል ትዕዛዝና መመሪያ ይሰጣል።
ታደሰ ገብረ እግዚአብሔር፣ አቶ ይመስገን ገብረ እግዚአብሔርና ሌሎችም ተመርማሪዎች አንዱ በአንዱ ላይ የሐሰት ጥቆማ እንዲያካሂድ በተለይም ታደሰ ገብረ እግዚአብሔር ፍስሐን ጠቆም ሲሉት እሱ ደግሞ ያልሆነና በሚገባ እንኳን ባማላቀውን ሰው እንዴት ተጠቁመዋለሁ በሚል መርማሪዎቹ ደግሞ በግርፋትና በስቃይ ብዛት ለማሳመን በሚያደርጉት ጥረት ታደሰ ከፍተኛ ጉዳት ደረሰበት። ታደሰ ስቃዩ ሲበዛበትም መርማሪዎቹ በነገሩት መሰረት እኔ የወያኔ አባልና የበላይ ኃላፊ መሆኔን ይጠቁማል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ተስፋዬ ወልደ ስላሴ የፈለገውን ስላገኘ የምርመራው ውጤት ወደ እኔ እያመለከተ መሆኑን ለመግለጽ ግኝቱን ወደ ሊቀመንበሩ ይዞ ይሮጣል። ሊቀመንበር መንግስቱ ስሜታዊነት የሚያጠቃቸው ስለሆነ የተስፋዬን ስብቀት እንደሰሙ በመጠኑም ቢሆን ሳያምኑ አልቀሩም። የኢሴፓ ማዕከላዊ ኮሚቴ መደበኛ ስብሰባ ላይ ባቀረቡት የ6 ወር ሪፖርትም ወያኔ ብብታችን ውስጥ ገብቶ እንዴት መስራት እንችላለን ሲሉ በቁጣና በቁጭት በሪፖርታቸው መካከል ለተሰብሳቢዎች ገለጹ። ሊቀመንበሩ እኔን ለማስወገድ ድርጅታዊ ስራ ሰርተው ሪፖርታቸውን ሲጨርሱም የድርጅታዊ ተልእኮ የተሰጣቸው አባላት የብብቶን ጸጉር አሁኑኑ ይንጩ፣ በአስቸኳይ እርምጃ ይውሰዱ በማለት በአዳራሹ ለመፎከር ተዘጋጁ። ከዚያ በኋላ የመኖር እድሌ እንዳከተመ ተረዳው። ስለዚህ እቅዱን ለማክሸፍ ሊቀመንበሩ ንግግራቸውን እንደጨረሱ ሌሎች አባላት ከመናገራቸው በፊት ሐሳብ መስጠት እንዳለብኝ ወሰንኩ። ልክ እንደጨረሱም ለመናገር ሲፈቅዱልኝ የትግራይ ሕዝብ የኢትዮጵያ የታሪክ መሰረት የሆነ በኢትዮጵያዊነት በፍጹም የሚያምንና የኢትዮጵያ አንድነትና ሉዓላዊነትን ለማስከበር ከውጭ ወራሪዎችና ከውስጥ ቦርቧሪዎች ሲፋለም የኖረ ነው። በአሁኑ ጊዜ ከአብራኩ የወጡ ወንበዴዎች ከፍተኛ ተጽዕኖ ስላደረጉበት እንጂ ወንበዴውን ደግፎ የቆመ ሕዝብ አይደለም። ይህንንም ሕዝብ ከዚህ ካለበት ስቃይና ችግር ለማላቀቅ ሁላችንም መረባረብ አለብን። ይህንን መስዋዕትነት ለመክፈልና አሁኑኑ ለመዝመትም በበኩሌ ዝግጁ ነኝ ብዬ ቁጭ አልኩ። ከዚህ በኋላ ስለዚህ ጉዳይ አንድም አባል ሳያነሳ ስብሰባው ተጠናቀቀ። እኔንም ለማጥፋት ታቅዶ የነበረው ሴራና የተስፋዬ ወልደ ስላሴ ስብቀትም ለጊዜው በዚሁ ከሸፈ። ከማዕከላዊ ኮሚቴው ስብሰባ በኋላ ስለ እኔ በቁጥጥር ስር መዋል ደህንነት መስሪያ ቤት በሚገኙ የአሉባልታና የወሬ ምድብተኞች በከተማው በሰፊው እንዲወራ ይደረጋል። ይህንን ወሬ የሰሙ ወዳጅ ዘመዶችን ስልክ እየደወሉ ይጠይቁን ጀመር። በዚህ የወሬ ውዥንብር መካከል ካሳ ገብሬና ኮሎኔል ተስፋዬ ወልደ ስላሴ ያሉበትን ቡድን እየመራው ወደ ሊቢያ አረብ ጀማህሪያና ዩጎዝላቪያ ይፋ ላልሆነ የሥራ ጉዳይ ሄድኩ። በሊቢያ አረብ ጀማህሪያ የነበረን ተልእኮ እንደጨረስን የሚቀጥለው የዩጎዝላቪያ ተልእኳችንን ለመፈጸም በሮም በኩል ማለፍ ነበረብን። ሮም እንደገባንም አምባሳደሩ የያዘልን ማረፊያ የአሜሪካን ኤምባሲ ፊት ለፊትና በመሃል ከተማ በሚገኘው አምባሳደር ሆቴል ስለነበረ ዕቃችንን አስቀምጠን በእንግዳ ማረፊያው ቁጭ እንዳል አንድ ልዩ ሁኔታ ገጠመን። ሲቪል ልብስ የለበሱና ከውስጥ በኩል ሽጉጥ መታጠቃቸው የሚያስታውቅ ጸጉራቸውን በአሜሪካን ወታደራዊ አይነት ቁርጥ የተከረከሙና ጠርብ የሚያካክሉ 3 ሰዎች በእንግዳ ማረፊያው ሳሎን ይንጎራደዱብን ጀመር። አይናቸውን በእኛ ላይ ተክለው ይመለከቱን ስለነበረ የተለየ ተልእኮ እንደነበራቸው መገመት አያዳግትም። በሁኔታው ተገርመንና በጥርጣሬ በመመልከት ላይ እያለን አምባሳደሩ በሆቴሉ በራፍ ላይ የቴሌቪዥን ቡድን ካሜራውን በማስተካከል ላይ መሆኑን ይነገረናል። ጉዳዩ ግራ የሚያጋባና ከኛ ጋር የተያያዘ ጉዳይ ሊኖር ይችላል በሚል ጥርጣሬ ስላደረብኝ ካሜራቸውን በሚገባ ሳያስተካክሉ ከሆቴሉ እንውጣ ብያቸው በመጠመድ ከነበረው ካሜራ በመሰወር ወደ ዋናው መንገድ ወጣን። በሮማ መሃል የሚገኘውን ቪያ ቤኔቶ በእግረኛ መንገድ ላይ ትንሽ ራመድ እንዳል አንድ ወጣት ፈረንጅ ካኪ መልክ ካፖርትና ትንሽ ላባ ያላት ባርኔጣ በራሱ ላይ ደፍቶ ከኋላችን በፍጥነት እየተራመደ ሲከተለን አየው። አጠገባችን ሲደርስም በእንግሊዝኛ ቋንቋና የአሜሪካን አነጋገር ዘይቤ በተከተለ አንተ ተስፋዬ ወልደ ስላሴ አይደለህም እንዴ በማለት ወደሱ ተጠቃ። እኔና ካሳ ገብሬም ገርሞን መታየት ጀመር። ፈረንጁ ቀጠል አድርጎም ላነጋግርህ እፈልጋለሁ ሲለው ካሳ ገብሬ ይህ ሰላይ ሊያነካካይ ነው በሚል መሰለኝ ቀበቶ ልግዛ ብሎ በመስኮት ላይ ወደ ተደረደሩ ዕቃዎችና ቀበቶዎች ተፈነጠረ። እኔም ብዙም መራቅ ስላልፈለኩ ጫማዬን የማስር መስዬ ትንሽ ተራምጄ ንግግሩን በንቃት መከታተል ያዙ። ወጣቱ የአሜሪካን ኤምባሲ ሰራተኛ መሆኑን ገልጾ አንድ ኤምባሲያችን ባልደረባ አዲስ አበባ ከሚገኘው ኤምባሲ ጠፍቶብናል
አውቀናል። አሁን ግን በእናንተ የደህንነት መስሪያ ቤት ቁጥጥር ስር መሆኑን ሰምተናል። በመጀመሪያ ደህንነቱን ለማወቅ እንፈልጋለን። ሁለተኛ በአስቸኳይ ካልፈታችሁት በሁለቱ ሀገራት ግንኙነት የባሰ ችግር ይፈጥራል በማለት ይጠይቃል። ኮሎኔል ተስፋዬ ቲሞቲ ኤ ዌልስ የተባለ ሰው በቁጥጥራችን ስር ይገኛል። በደህና ጤንነትም ነው ያለው። ስለመፈታቱ ጉዳይ ግን የመንግስት ጉዳይ እንጂ ከኔ አቅም በላይ ነው ብሎ ሲመልስለት ጆሮ ውስጥ ጥልቅ አለ። ከዛም አሜሪካኑ ተስፋዬን ተሰናብቶ ሄደ። ወጣቱ አሜሪካዊም እኛ ወዳረፍንበት ሆቴልና ወደ አሜሪካን ኤምባሲ አቅጣጫ ነጎደ። ከእንግዳ ማረፊያው ሳሎን ትርኢት ከቲቪ ካሜራው ዝግጅት ጋር የዚህ ወጣት አሜሪካዊ ጥያቄ ስላላማረኝ በሉዊ ሆቴል በሲአይኤ ወኪሎች የተጥለቀለቀ ይመስለኛል ብዬ በአስቸኳይ ሆቴሉን መልቀቅ እንዳለብን ወሰንኩ። አምባሳደሩንም ጠርቼ ዕቃዎቻችንን የኢትዮጵያ አየር መንገድ ፓይለቶችና አስተናጋጆች ወደሚያርፉበት ሚዳስ ወደ ተባለ የሆቴል እንዲያስወስድልን ነግሬ እኛም ወደ መጀመሪያ ሆቴላችን ሳንመለስ ማረፊያችንን ለወጥን። ያሰቡት ነገርስ እንደነበር ማን ያውቃል? ኮሎኔል ተስፋዬ ወልደ ሥላሴን ሲያነጋግር የነበረ ወጣት አሜሪካዊ የሚጠይቀው ቲሞቲ ኤ ዌልስ ስለተባለ አሜሪካዊ ጉዳይ እንደሆነ ሰምቻለሁ። ለመሆኑ ቲሞቲ ኤ ዌልስ የተባለው ሰው ማን ነው? ምንስ የሰራ ነው? የአሜሪካ የስለላ ድርጅት ሲአይኤ ደርግን በመጣል የክርስትና እምነት የሚያስጠብቅ ዲሞክራሲያዊ መንግስት በሲአይኤ እና አሜሪካ ነዋሪ በሆኑ የጃማይካ ከበርቴዎች በገንዘብ የሚረዳ በነ ኮሞዶር ጣሰው ደስታና ደረጀ ደሬሳ የሚመራ የኢትዮጵያ ሕዝቦች ዲሞክራሲያዊ አንድነት የሚል ድርጅት ያቋቁማል። ሲአይኤ የሬገን ዶክትሪን በሚል የኢትዮጵያ ተቃዋሚዎችን በመርዳት በየዓመቱ $500,000 መድቦ እንደነበረ ቦብ ውድወርድ ዘ ቮይል በሚል መጽሐፉ ገጽ 373 ገልጾታል። የሳውዲ መንግስትም ተባባሪ ነበረ። በዚህ ወቅት ቀድሞ የጦር ሰራዊት ኮሎኔልና በአስመራ ቆንስላ መስሪያ ቤት በመረጃ ስራ ተሰማርተው የነበሩት ደጃዝማች አሰጋኸኝ አርአያ የተባሉ ለግል ጉዳያቸው አሜሪካን ሲሄዱ እነ ደረጀ ደሬሳ ያጠምዷቸዋል። የድርጅታቸውን ዓላማ በማስረዳትና ደርግን ለመጣል ውጊያ ለመጀመር ዝግጁ መሆናቸውን በመግለጽ እሳቸውም ሰዎች በማሰባሰብ እንዲተባበሩ ተጠይቀው ሙሉ በሙሉ ይስማማሉ። ከአሜሪካን እንደተመለሱ ማይክል ሴለርስ ከተባለ የሲአይኤ ወኪል ጋር በኮድ ስልክ በመገናኘት ጸረ አብዮት እንቅስቃሴ ማደራጀት ጀመሩ። ማይክል ሴለርስ ሲመለስም እሱን ከተካው ከሚስተር ቲሞቲ ኤ ዌልስ ጋር ግንኙነት ቀጠሉ። በማደራጀቱ ስራም አቶ ውቤ ገብረ ዮሐንስና ከበደ ዓለሙ የተባሉትን የድርጅቱ አባል ካደረጓቸው በኋላ በአሜሪካን ኤምባሲ በሽፋን ከሚሰሩት የሲአይኤ ሰላዮች ጋር አስተዋውቀዋቸው በጋራ መስራት ቀጠሉ። የሀገሪቱ የፖለቲካ የኢኮኖሚና የማህበራዊ መረጃዎችን በተመለከተም በስራቸው ባሉት ግለሰቦችና እነሱ በመለመሏቸው አማካይነት እየተሰበሰበ ለሲአይኤ እና አሜሪካን ሀገር ለሚገኘው የድርጅቱ አመራር ሲያስተላልፉ ነበር። በሲአይኤ አማካይነት እየታተሙ በአሜሪካን ኤምባሲ በኩል የሚደርሷቸውን ልዩ ልዩ የቅስቀሳ ጽሑፎችና ንግግሮች የያዙ ካሴቶችና ክሮችን እየተቀበሉ በቤታቸውና በውቤ ገብረ ዮሐንስ ቤት በማስቀመጥ ቀስ በቀስ ለሕዝብ እንዲሰራጭ አደረጉ። ደጃዝማቹ ራሳቸውንና በስራቸው የነበሩ 84 ግለሰቦችን ስም ዝርዝር ለሲአይኤ በማስተላለፍ በቀጣዩም የድምፅ መቅረጫ መሳሪያ፣ የአሻራ መከላከያ ጓንቲዎች፣ የፊት ጭንብል፣ ከፕላስቲክ የተሰሩና በሰዓት የሚፈነዱ ፈንጂዎችን፣ ድምፅ አልባ መሳሪያና ለሽብሩ ማስፈጸሚያ የሚሆን ብር 150,000 በጀት ጠይቀው ነበር። ዓላማቸውን ከውቤ ገብረ ዮሐንስና ወይዘሪት ሃይማኖት ገብረ እግዚአብሔርና ማህተመ ወርቅ ካሳሁን ጋር በመሆን በከተማ ውስጥ ባልታሰቡ ቦታዎች አደጋ ለመጣልና የመንግስት ደጋፊዎችን ማስፈራራትና ማስጠንቀቂያ መስጠት ነበር። በመንግስትና ህዝብ መካከል ጥላቻን ለማስፋፋትና አመጽ ለማነሳሳት የተለያየ መልእክት ያዘሉ ጽሑፎችን ጨለማን ተገን በማድረግ በከተማው በተወሰኑ ቦታዎች ሊበትኑ ሲዘጋጁ አሜሪካን ሀገር የነበረው አመራር በገንዘብ ክፍፍል ላይ ለሁለት በመከፈሉ ያልተከፈላቸው ሰዎች ለደህንነት መስሪያ ቤቱ በመጠቆማቸው የደህንነት አባላቱ በታኞቹን እጅ ከፍንጅ ለመያዝ ቻሉ። ጥር 10 ቀን 1976 ደጃዝማቹና ቲሞቲ ኤ ዌልስ አቶ ውቤ ገብረ ዮሐንስ ቤት በመወያየት ላይ ያሉ ሁለቱ ከነሰነዶቻቸውና የሰው ድምፅ ሰምቶ በቁም ሳጥን ውስጥ ተደብቆ የነበረው ቲሞቲም ተያዙ።
ጣሊያን ሮም ያገኘነው ወጣት አሜሪካዊ ኮሎኔል ተስፋዬን ሲጠይቅ የነበረው ስለዚህ ሰውዬ ጉዳይ ነበር። የአሜሪካ አስተዳደር በቁጥጥር ስር የዋለውን ዜጋውን ለማስፈታት የፕሬዝዳንት ሬጋን የጸጥታ አማካሪ የነበሩትን ጀነራል ዋልተርስን ከኮሎኔል መንግስቱ ጋር እንዲነጋገሩ ወደ ኢትዮጵያ ላከ። ኮሎኔል መንግስቱ ጀነራሉን በአስመራ ቤተ መንግስት ተቀብለው ሲያነጋግሩ ውይይቱ ወቅት ተገኝቻለሁ። ጀነራሉ በተፈጠረው ሁኔታ እጅግ ያዘኑ መሆናቸውን፣ የአሜሪካ መንግስት የኢትዮጵያን የግዛት አንድነት እንደሚያከብር፣ በሁለቱ ሀገራት መካከል ያለውን አለመግባባትና በአካባቢው ያለውን ችግር ለመፍታት ለፕሬዝዳንት ሬገን ቅርብ ስለሆኑ በማናቸውም ጊዜ በተፈለገው ቦታ ለመወያየት የአሜሪካ መንግስት ዝግጁ መሆኑን ላረጋግጥልዎ እወዳለሁ በማለት ዜጋቸው እንዲለቀቅ ልመና አቀረቡ። በውይይታቸው መካከል ኮሎኔል መንግስቱ አሜሪካኖች ለምን በሀገራችን የውስጥ ጉዳይ ጣልቃ ይገባሉ በማለት ደጋግመውና አምረው ሲጠይቋቸው፣ ጀነራሉም እኛም እኮ የሶማሊያና የሱዳን ወዳጆች ነን። የኢትዮጵያ መንግስት የእነዚህን ሀገሮች ሰላምና ጸጥታ በማናጋት ላይ ስለሚገኝ የራሳችንን ጥቅም ማስጠበቅ አለብን። ስለዚህ ጉዳይም ሆነ ስለ ሁለቱ ሀገራት ግንኙነት በማናቸውም ጊዜና ቦታ ለመነጋገር ዝግጁ ነን ሲሉ መለሱ። ኮሎኔል መንግስቱ ግን ለዚህ መልስ ሳይሰጡ በዝምታ በማለፍ አጋጣሚውን ሳይጠቀሙበት ቀሩ። መልእክተኛውም ቲሞቲን ይዘውት እንዲሄዱ ተፈቀዱላቸው። ቲሞቲም አገሩ ሲገባ የተቀሩት ኢትዮጵያውያን ግን የሚኒስትሩ የሕግ አገልግሎት ኃላፊው ሻምበል ተስፋዬ ርስቴን ጨምሮ በደህንነት መስሪያ ቤት የተቋቋመው ኮሚቴ በከፊሎቹ የሞት በሌሎቹ ደግሞ የረዥም ዘመን እስራት ተፈረደባቸው። በሙሉ የተገደሉት የትግራይ ተወላጆች መሆናቸውን የአጋጣሚ ጉዳይ አይመስለኝም። ወደ ዋናው ጉዳይ ልመለስና ሊቀመንበር መንግስቱ ጋር ደውዬ ስለ ሊቢያ ተልእኳችንና ወደ ዩጎዝላቪያ በማምራት ላይ መሆናችንን ገለጽኩላቸው። እሳቸውም ስለ ተልእኮ ምንም ሳይሉ የማዕከላዊ ኮሚቴ ስብሰባ ስላለ ተልእኳችሁን ፈጠን ብታደርጉት ጥሩ ነው የሚል ትዕዛዝ ደጋገሙ። እኔም ምን አስቸኳይ ነገር ተገኘ ወይንስ ስለ እኔ መታሰር በሰፊ በመወራቱ ነው ስላቸው፣ ወይ ጉድ ሰምተሃል እንዴ በማለትም እና በመደነቅ መለሱልኝ። እኔም ከሀገር ቤት ከመውጣቴ በፊት ጠግቤው እንደመጣሁና ለማንኛውም የዩጎዝላቪያ ተልእኮን ስጨርስ ለስብሰባው እንደምደርስ አረጋግጬላቸው በዚሁ ተሰነባበትን። ስለኔ በወያኔ አባልነት የመታሰር ወሬ ከአዲስ አበባ አልፎ አውሮፓ ድረስ መድረሱን ግን ያወቅኩት በጄኔቫ አምባሳደር የነበረው ካሳ ከበደ በሮም የኢትዮጵያ አምባሳደር ለነበረው ለዶክተር ገረመው ደበሌ ስልክ ደውሎ የገለጸለት መሆኑን ከነገረኝ በኋላ ነበር። በሮም ለተጨማሪ አንድ ቀን እንቆይ ስለነበረ ጠዋት በቁርስ ሰዓት ለኮሎኔል ተስፋዬ ጋር ስንገናኝ እኔ ለሀገሬ አቅሜ በፈቀደውና በቅንነት በማገልገል ላይ ነኝ። አንተና መሰሎች ግን ሰውና ሀገርን ማጥፋት ሙያ አድርጋችሁ ይዛችሁታል። ብዙ ንጹሃን ዜጎችን በማያውቁት ነገር አጥፍታችኋቸዋል። አሁን ደግሞ ወደ እኔ ዞረሃል። በዚህ ሁኔታ ከእናንተ ጋር ለመቀጠል ፍላጎት ስለሌለኝ የሚቀጥለውን ተልእኮ ሁለታችሁ በምትወጡበት መንገድ ተወጡ። እኔ ግን ከአሁን ጀምሮ ወደምወዳት ሀገሬ ላለመመለስ ወስኛለሁና ደህና ሁን፣ ይቅና ብየው ታክሲ ተሳፍሬ ወደ ከተማ ሄድኩ። ኮሎኔል ተስፋዬ ተናግሮ አናገረኝ። ይወደኝ ይመስል ሄዶ ተናገረ ያልኩት ይመስል እንደሚባለውና የሰማውን ወሬና አሉባልታ ማንም ሳይቀድመው ለሊቀመንበር መንግስቱ ጆሮ ለማድረስ የሚሮጥ መሆኑን አውቃለሁ። ይህን የነገርኩትንም ወዲያውኑ ደውሎ ለኮሎኔል መንግስቱ እንደሚነግራቸው ቅንጣት ታክል ጥርጥር አልነበረኝም።